በአዲስ ኪዳን የምንሞተው ሞት ለመነሳት ብቻ ነው ወገኖቼ። እንደ ሸክላ ሰሪዋ እግዚአብሔር ምርጥ ቃል ያደርገን ነው ሞቶ ያለ። የተረሳን እንኳን የተረገጥን እንኳን ብንሆን ግድ የለም ትንሽ ከፍ ብለን ወደ እግዚአብሔር እጆች ለመድረስ እንጣ። እግዚአብሔር እጆች ውስጥ ከገባን ውብ እንሆናለን። የአንድ ሰው ጸሎት እዚህ ውስጥ ይቀይረ ይሆናል። የአንድ ሰው እንባ ይመልስ ይሆናል። የአንድ ሰው ጽናት ያተጋ ይሆናል። ቅናሽነትህን ለምን ትንቀዋል? ዛሬ እውቅና ስለሌለ ለምን ታዝናል? ዛሬ ብቸኛ ስለሆን እዚህ ግባ ማለት ማለት ታይ ነኝ። እግዚአብሔር ሲያይ እኮ ሁሉም ያያል። ገዳዮቹን ሟቾች ያደረገ እግዚአብሔር አይደለም? በገደሉበት ሰይፍ አንገታቸውን ተመጫጭተው እንዲሰጡ ያደረገ እነዚህን ገዳዮች ሟቾቹ ያደረገ እሱ አይደለም? ብቻችንንማ ደካማ ነን፣ የመጣ ሄደ ሁሉም ይበትል። ብቻችንንማ ደካማ ነን፣ የመጣው ሁሉም ይረግጠን። ብቻችንንማ ደካማ ነን፣ የመጣው የሄደ ሁሉም ይዘግነን። ሲጀመር ያስከፋችሁ ነገር ሲያልቅ አስደስቷችሁ አያውቅም። መራራ ነገር የጀመራችሁ መስሏችሁ ሬት እያላችሁ ሲያበቃ ጣፋጭ ሆኖ አብቅቶ አያውቅም። እንዲሁ የምንወደድኛ ማን? እንዲሁ የምንፈቀርኛ ማን? በላይ በዙፋኑ እስከ መስቀል ሞት ድረስ ያለው የፍቅር ርቀት ተመልከቱ። ይሄን ያህል ለጥቅም ያደርገው ዘንድኛ ማን? በልብህ እግዚአብሔርን ከፈለግከው ጥቂት ቅናትና ቁጭት ኑሮ ከተንገበገብከው ለምን ደረጃ አንጎን በዴ ለምን አትሆንም? እግዚአብሔር መቀየር ይችልበታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምን አላችሁ? አሜን። በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ ለጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ትጠቅማለህ የሚል ይሆናል። ትምህርት አይደለም፣ ስብከት ነው። እግዚአብሔር በምሕረቱ በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እግዚአብሔር እጅ ላይ አርፎ ከእግዚአብሔር ጋር መኖር ጀምሮ ራሱን ለእግዚአብሔር ለመስጠት አዘጋጅቶ የማይጠቅም ፍጥረት የለም። ሰው ከእግዚአብሔር ጋር መኖር ሲጀምር ነው ጠቃሚ የሚሆነው። እግዚአብሔር የተናገረው፣ እግዚአብሔር የነካው፣ እግዚአብሔር በእጁ የሰራው፣ እግዚአብሔር ጋር የተጠጋ በእግዚአብሔር ስም የሚኖር ሳይጠቅም የቀረ ማንም የለም። ብዙ ጊዜ እንዲህ ባሉ ጊዜያትና እንዲህ ባሉ ዘመናት እጠቅማለሁ አልጠቅምም የሚሉ ነገሮች ብዙ አደጋዎችን በክርስቲያኖች ሕይወት ሲያመጡ ይታያል። ግን አንድ ተስፋ አለ። ከእግዚአብሔር ጋር እየኖረ አለመጥቀም አይቻልም። እነሱን ጥቂት ማሳየት ነው የዚህ ስብከት ሐሳብ። እንደው ከተፈጠርንበት እስኪ አፈር እንጀምር። እውነት እንነጋገር ከተባለ አፈር ምን ይጠቅማል ተብሎ ይታሰብ ነበር? አፈር እንደኔና እንደናንተ ያለ ውብ ፍጥረት ይገኝበታል ብላችሁ ታስባላችሁ? እንደኔና እንደናንተ አስደናቂ ፍጥረት ከአፈር ይወጣል ብላችሁ አስባችሁ ታውቃላችሁ? አፈር እግዚአብሔር እጅ ውስጥ ሲገባ እንደኔና እንደናንተ ውብ ፍጥረት ነው የሚያስገኘው። እዚህ ነው የእግዚአብሔር ጣቶች የሰሩት የእግዚአብሔር ክንዶች ያቀፉት ሳይጠቅም የሚቀር ነገር የለም ያልኳቸው። እንደ አፈር የረከሰ ነገር የለም፣ እንደ ሰው ውድ የሆነ ነገር የለም። ታስበው ዘንድ ሰው ምንድን ነው፣ ትጎበኘው ዘንድ የሰው ልጅ ምንድን ነው ተብሎ መላእክት የተደነቁበት እግዚአብሔር ወልድ ሰው የሆነበት የተወደደ የባህሪ አባቱ አንድ ልጁን የሰጠበት ይህ አስደናቂ ፍጥረት ሰው ከአፈር ነው የተገኘው። ምንኛ ይደንቅ! ለዚህ ነው በጣም ርካሽ የነበረው ያ አፈር እግዚአብሔር እጆች ውስጥ ሲገባ በጣም ውድ መሆኑ አይቀርም። ምናልባት ዛሬ በጣም መናኛ፣ በጣም የማንረባ፣ በጣም እዚህ ግቡ የማንባል፣ በጣም የተረሳ፣ ምናልባት አንዳንድ ጊዜ እንደውም በእኛ መካከል ደስ የሚያሰኝ ስድብ አለ ማለት ሳይሆን ሰው መስደብ እንኳን ስንፈልግ በዚህ ዘመን አፈር አይደለም ምንለው፣ እንደ ስድብ የተቆጠረን እንደ ጥራጌ የተጣለን እጅግ በጣም የተረሳን እንኳን የተረገጥን እንኳን ብንሆን ግድ የለም ትንሽ ከፍ ብለን ወደ እግዚአብሔር እጆች ለመድረስ እንጣል። እግዚአብሔር እጆች ውስጥ ከገባን ውብ እንሆናለን። መልክ የሌለው መልካም ይሆናል። የማይማርከው ይማርካል። የማያስደነግጠው ያስደነግጣል። ግርማ የሌለው ባለ ግርማ ይሆናል። ሳይንቲስቶች እንደሚናገሩት በእኔና በእናንተ ሰውነት ውስጥ እግዚአብሔር ከ6 በላይ ፋብሪካዎች አሉት ይላል። ነርቨስ ሲስተሙ፣ ኤሌክትሪክ ሲስተሙ፣ ምን አለፋችሁ ሳይንስ የማይደርስበት ጥልቅ ነገር የተገኘው እግዚአብሔር እጆች ውስጥ ከገባ አፈር። እንደ አፈር ደካማ ያለ ይመስላችኋል? እንደ አፈር እኮ ደካማ የለም። ቢያነሱት የሚጨመቅ ቢበትኑት የሚዘራ እንደ አፈር ደካማና ልፍስፍስ ይሆናል። ተወደዳችሁ ክርስቲያኖች፣ ብቻችንን ሆነን ልፍስፍስ ሆነን ሊሆን ይችላል። ብቻችንን ሆነን ደካማ ሆነን ሊሆን ይችላል። ብቻችንን ሆነን ማንም የዘራን ማንም የበተነን
ወለን ሊሆን ይችላል። ግድ የለም ወደ እግዚአብሔር እጆች እንድረስ። የእግዚአብሔር እጆች ሲሰሩን ያ አፈር ነው ጠንካራውን አጥንት ያስገኘው። አታስታውሱ? ሌላ እግዚአብሔር አጥንት አላዘጋጀም እኮ። በብርቱ አጥንቶች መካከል የተገኘው ከአፈር ነው ወገኖች። ማን ያስበዋል? አፈር ደካማ የሆነው አፈር የሚጨመቅ የሆነው አፈር እዚህ ግባ የማይባለው አስባችሁታል? ብርቱ የሆነ አጥንት ከአፈር ውስጥ ይገኛል ብላችሁ ታስባላችሁ? እግዚአብሔር እጆች ውስጥ ገብቶ የማይጠነክር የለም። የሚነፈርቀው ብርቱ ይሆናል፣ ሰባራው ይጠገናል፣ ልፍስፍሱ ይበረታል። እግዚአብሔር እጆች ውስጥ ሲገባ ጉልበታም ይሆናል። ለዚህ ነው እግዚአብሔር ጋር ሄደው ደካሞቹ የበረቱት፣ ታናናሾቹ እነ ዳዊት ጎልያድን እንኳን ሳይቀር የዘረሩት። እግዚአብሔር እጆች ውስጥ ስናርፍ ነው ብርቱ ተዋጊ ኃያል አርበኛ ምን ሆነ ወገኖች። ብቻችንንማ ደካማ ነን፣ የመጣ ሄደው ሁሉም ይበትነን። ብቻችንንማ ደካማ ነን፣ የመጣው ሁሉም ይረግጠን። ብቻችንንማ ደካማ ነን፣ የመጣው የሄደው ሁሉም ይዘግነን። የእግዚአብሔር እጅ ገብቶ የማይጠነክር ማን አለ? የጥንካሬያችን ምንጭ ምንኛ አሁን እንደ አፈር በጣም ልፍስፍሶች፣ በጣም ደካሞች ልንሆን እንችላለን። ግዴላችሁም እግዚአብሔር እጅ ከገባን የበረታ አጥንት እንደሆነው እኛም ብርቱዎች እንሆናለን፣ እንበረታለን፣ እንጠነክራለን፣ እንቆማለን። ይህንን ሰውነታችንን ያቆመው እኮ ይህ አጥንት ነው። ሌሎችንም ወደ ማቆም እንመጣለን ወገኖች። ታዲያ ምንኛ የማይጠቅም የሚመስለውን አፈር እግዚአብሔር እንዴት ጠቃሚ አድርጎ እንደቀየረው ካሰብ ማንኝ ታችኛው ልንል የምንችለው? እንዴት ነው አልጠቅምም ልንል የምንችለው? እንዴት ነው የማንረባ አድርገን ራሳችንን ልንቆጥር የምንችለው? እንዴት አድርገን ነው ልፍስፍስ አድርገን ራሳችንን የምናመጣው? ከኛ የሚጠበቀው ወደ እግዚአብሔር እጆች ላይ መገስገስ ነው። የእግዚአብሔር እጆች ሲሰሩን፣ የእግዚአብሔር ጣቶች ሲነኩን የማይበረታ የለም። ሲናገር ምድር እንደምትነዋወፀው እግዚአብሔር ቁሙ ሲልን እንቆማለን፣ እንጠቅማለን። ብቻ ወደ እግዚአብሔር ጣቶችና ወደ እግዚአብሔር እጆች መድረስ ነው ከኛ የሚያስፈልገው። የተወደዳችሁ ክርስቲያኖች ከአፈር ለምን እንደተነሳው ታውቃላችሁ? እንደ አፈር የሚረክስ ነገር የለም። በዚህ ዘመን እንኳን አፈር ገዥ እንኳን የለው፣ መጣያ እንኳን አቶ የንትን ጣለው እንደሚሉ እናውቃለን። እንደዚህ የሆንን እንኳን ብንሆን እግዚአብሔር ጠቃሚ አድርጎ ሊቀይረን እንደሚችል ማመን አለብን። ከዚህ ከፋ ያለውን ነገር ለምን አላነሳ? እሱም ሞት ነው። ሞት እንዴት መሪር፣ ሞት እንዴት የሚጠላ ነገር እንደሆነ ታውቃላችሁ። አጋግ እንዳለው ብዙዎችን ገሎ ሲያበቃ ሞት እንዴት መሪር ናት ብሎ እንደተናገረው እንደ ሞት የሚያስፈራ እንደ ሞት የሚጠላ እግዚአብሔር ሞትን በእኛ ላይ በመፍረዱ እግዚአብሔር የማይጠቅም ፍርድ እንደፈረደ ተደርጎ የሚቆጠረው ሞት አይደለም። የተወደዳችሁ ክርስቲያኖች እግዚአብሔር በመሆኑ የማይጠቅም የሚመስለውን ሞትን እንኳን ሳይቀር ለእኔና ለእናንተ ጠቃሚ አድርጎ መቀየሩን አታውቁ? እንደ ሞት ለምን መራራ ነገር ውስጥ አንሆንም? እግዚአብሔር ከመራራ ውስጥ ጣፋጭ ነገር እንደሚያወጣ አልሰማችሁ? ሞትም የሆነው እንደዚህ እኮ ነው። ትሞታላችሁ ሲለን ዝም ብሎ ትሞታላችሁ ያለን እንዳይመስላችሁ አይደለም። ሞታችንን እንኳን ሳይቀር ለጥቅማችን አድርጎ የቀየረው እግዚአብሔር የታመነ ነው። ለምን የሞትን እንኳን አንሆንም? እግዚአብሔር ያንን ሕይወታችንን ለጥቅም አድርጎ መቀየር እንደሚችል የተረዳ ነው አምላክ። አንዲት ሸክላ ሰሪ እኮ ገሏ ሲሰነጠቅ ወይም ገሏ ሲሸረፍ የምታደርገው ነገር ቢኖር ገሏን አፍርሳ አብኩታ እንደገና ፈጭጣ ልዩ ዕቃ አድርጋ ነው የምትሰራው። እግዚአብሔርም እንደዚህ ነው ያደረገው። በሞት ምክንያት አፈረሰን፣ በትንሣኤ ምክንያት ሰራን። ሞትን በመፍረስና በመበስበስ ውስጥ እግዚአብሔር ምርጥ አድርጎ የሚሰራበት የጥቅም መንገድ አደረገው። እግዚአብሔርን እንደዚህ አታውቁት? በማይጠቅም መንገድ ውስጥ ሄደን እግዚአብሔር ለጥቅም አድርጎ ሲቀይረው አላያችሁት? ሲጀመር ያስከፋችሁ ነገር ሲያልቅ አስደስቷችሁ አያውቅም? መራራ ነገር የጀመራችሁ መስሏችሁ ሬት እያላችሁ ሲያበቃ ጣፋጭ ሆኖ አብቅቶ አያውቅም? የእግዚአብሔር ስራ እኮ ይሄ ነው ወገኖች። ሞትም እንደዚህ ነው የሆነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረ በውርደት እንዘራለን፣ በክብር እንነሳለን። ለክብር አደረገው። ይሄ ብቻ ይመስላችኋል? በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። እግዚአብሔር ምንኛ አስደናቂ አምላክ ነው። በእኛ ላይ የተፈረደውን ሞት እንኳን የመዳናችን መንገድ አድርጎ ለጥቅማችን የሚቀይረው አምላክ ከሆነ የኔና የናንተን የትኛውንም የሞት ያክል ጥግ ያለ ህይወት ለምን አይሆንም? እግዚአብሔር ለህይወት አድርጎ ሊቀይረው የታመነ አምላክ ነው። ይችላል። ለዚህ ነው ቅዱስ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው። የተወደዳችሁ ክርስቲያኖች መሞታችንን ለመነሻችን አደረገው። ካልሞትክ አትነሳም ያለው ለዚህ ነው። በአዲስ ኪዳን የምንሞተው ሞት ለመነሳት ብቻ ነው ወገኖቼ። እንደ ሸክላ ሰሪዋ እግዚአብሔር ምርጥ ቃል ያደርገን ነው ሞቶ ያለ እንዴ። የእሱን ሰውነት እንደ ክብርና እንደ መስታወት እያብለጨለጭን እንድንኖር እኮ ነው አሁን እንድንሞት የታዘዝ ነው። ታዲያ ይሄ ለጥቅማችን ያደረገው መራራ ነገር ከሆነ ከዚያ ወዲህ ያለ የኔና የናንተን ህይወት እግዚአብሔር ለጥቅም አድርጎ አይቀይረው ይሆን? ወዳጅ እግዚአብሔር ጠቃሚ አድርጎ መቀየር የሚችልበት አምላክ። ከሞት ወዲህ ያለው ነገርማ ለእግዚአብሔር ምኑ ነው? አሁን ለእግዚአብሔር ታቅተዋለህ አንተ? ምን ሊያቅተው ይችላል እግዚአብሔር? ለዚህ እኮ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ለእኔ ህይወት ክርስቶስ ሞትን ጥቅም ነውና ያለው።
ይሄንን እንኳን ለጥቅም አድርጎ ከቀየረው እግዚአብሔር በእኔና በእናንተ ክፋት ምክንያት የመጣውን ፍርድ እግዚአብሔር ለሕይወት አድርጎ ጥቅም ካደረገው የትኛውንም ነገራችን እግዚአብሔር ለጥቅም ያደርገው ይችላል። ድካማችንን እንኳን ሳይቀር እግዚአብሔር ለጥቅም አድርጎታል። ቅዱስ ባስልዮስ ዘቂሳርያ እንደተናገረው ኃጢአትን ለመከልከል ያመጣው የእግዚአብሔር ጸጋና ስጦታ ነው ብሎ ሞትን እንደተረጎመው። አዎ ኃጢአታችን ሲበዛ በደላችን ሲሰፋ እግዚአብሔር በሞት ምክንያት ይገድበዋል። በቃ ይላል። ይህ እኮ ለጥቅም ነው። ሞት እንኳን የሚጠቅም አድርጎ እግዚአብሔር ካስቀመጠው የተወደዳችሁ ክርስቲያኖች የቱ ማንነታችን ነው ለእኔና ለእናንተ ታዲያ እግዚአብሔር ጠቃሚ የማያደርገው? ብቻ እግዚአብሔር ይናገረው፣ ብቻ እግዚአብሔር የያዘው እሱን ጠቃሚ አድርጎ እግዚአብሔር ይቀይረዋል። የዛሬ 20 ምናምን ዓመት አንድ ታላቅ የእግዚአብሔር ሰው የ21ኛው መቶ ክፍለ ዘመን ወጣቶች ሐዋርያ ይሉታል አንዳንዶች፣ ጋሽ ግርማ የሚባል ሰው አንድ ትምህርት ሲያስተምረን የተናገረውን ነገር አረሳው። እንዲህ አለ እየተመሰለ ጋሽ ግርማ። የሚያውቁት ሰዎች በእርግጠኝነት በደንብ ያውቁታል፣ ከምንናገረው በላይ ያውቁታል። ምን ሲል ሰማሁት? አንድ ቀን ሲያስተምረን እንኳን አዳም በደለ አለ። እንዴ እንደዚህ ያስባችሁ ታውቃላችሁ? እርግጠኛ ነኝ ያስበነው አናውቅ። እንኳን እሰይ አዳም በደለ ብሎ ተመሰለ። ምን ሊያመጣ ነው ሰውዬ ብዬ ስጠብቀው በልጅነት እድሜ ነው የሰማሁት። አዳም ባይበድል ኖሮ እኮ የጌታዬን ፍቅር አላውቀውም ነበር አለ። ድሮ ማውቀው ፈጣሪነቱ፣ ድሮ ማውቀው ኃያልነቱ፣ ድሮ ማውቀው ጉልበታምነቱ ነበረ። አዳም በመበደሉ ምክንያት ፍቅሩን ያቀመሰኝ እግዚአብሔር ይመስገን አለላችሁ። ይህንን እንኳን ፍቅሩን እንድናውቅበት ምክንያት አድርጎታል ማለት ነው። እግዚአብሔር አስደናቂ አምላክ። ይህንን እንኳን ሳይቀር መበደላችንን እንኳን ሳይቀር ለጥቅም አድርጎልናል ማለት ነው። እግዚአብሔር እሱን እንድናየው የበለጠ ፍቅሩን ምን ያህል እንደሚወደ፣ ምን ያህል እንደሚያፈቅረ፣ ምን ያህል ራሱን እንደሚሰጠ፣ ምን ያህል እንደሚፈልገ ምን ቋንቋ አለ? አንድ ልጁን ከመስጠት በላይ ምን ትርጉም አለው? ዓለም እኮ ትርጉም ያገኘችው በዚህ ቃል ነው። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷለን። እንዲሁ የምንወደድኛ ማን? እንዲሁ የምንፈቀርኛ ማን? በላይ በዙፋኑ እስከ መስቀል ሞት ድረስ ያለውን የፍቅር ርቀት ተመልከቱት። ይሄን ያህል ለጥቅም ያደርገው ዘንድ እኛ ማን? እሰይ እንኳን በደል አይላል። ምክንያቱም አጣጣምኩት ፍቅሩን። የእኛን በደል እንኳን ፍቅሩን ለመግለጽ ከተጠቀመበት ወዳጆቼ የኔና የእናንተን ጥቂት በጎነት እንኳን እግዚአብሔር አይቆጥራትም ብላችሁ ታስባላችሁ? ጥቂት ድካማችን ዋጋ የላትም ብላችሁ ታስባላችሁ? እግዚአብሔር ይህን ያህል አፍቃሪ አምላክ ከሆነ ጥቂት መንከራተታችንን እግዚአብሔር አይቆጥርም ብላችሁ ታስባላችሁ? ከብዙ ጉድለታችን ይልቅ ጥቂቷን ነገር እያሰበ የሚቆጥር አምላክ እንዳለ አታምሩ? ያዝመን ሰይ እንኳን አዳም በደለ። እንዴት ይገርማል! እንዴት ነው ለጥቅም ያደረገው? ይቀጥላል መምህሩ ጋሽ ግርማ። ከነበረን ክብር በላይ አሁን ከበደል በኋላ እሱ ሰው ሆኖ ሞቶ ተሰቅሎ ተነስቶ ለእኔና ለእናንተ የሰጠን ክብር ይበልጣል አለ። ከዛኛው ክብር የሚቀጥለው ክብር በለጣ። መጀመሪያ ከነበረን ማንነት አሁን የምንደርስበት ማንነት ከፍ አለ። ታዲያ ምንኛ ለጥቅም አደረገ? ጎርጎርዮስ ዘኖሲስ እንደተናገረው ያለ ነው ምዕመናን። ምን የሚለው አሁን የምንደርስበት ህይወት እግዚአብሔር ያዘጋጀልን መጨረሻ ስንደርስበት ብቻ የምናውቀው ነው። አሁን ግን መገመት የማንችለው፣ አሁን በመጻሕፍት የተጻፉት በመምህራን የተናገሩት በጣም ጥቂቱ ነገር ነው። ዋናው የምንኖረው ህይወት ግን ካልደረስንበት አናውቀው። የቀደመው እንዳይመስላችሁ እዚያ የከበረው ይሄ ብቻ መሰላችሁ። አምላክ መሆን የፈለገውን የኔና የእናንተን ሰውነት ስጋ በዘባነ ኪሩብ ላይ ያስቀመጠውና አምላክ አደረገው። ይህን እንኳን ሳይቀር ለጥቅም አድርጎ ካስቀመጠው ወዳጆች እግዚአብሔር ለጥቅም አድርጎ ማይቀየረው ምን ህይወት አለን? ከኔና ከእናንተ ተስፋ ምንቆጥ አልጠቅምም ሊል የሚችል ክርስቲያን ይኖር ይሆን በእኛ መካከል? እግዚአብሔርን በቅን ለሚፈልጉት አሳዳጆች ቢሆኑ እንኳን ተሳዳጅ አድርጎ እንደሚቀይራቸው በጳውሎስ ላስታውሳችሁ። እግዚአብሔር የጳውሎስን አሳዳጅነት አልነበረም የሚያየው፣ የጳውሎስን ለእግዚአብሔር የቀና ልብ ነበር የሚያየው እግዚአብሔር። አሁን ጳውሎስ ተመልሶ ቤተክርስቲያንን ይጠቅማል ብላችሁ ታስባላችሁ? በኢየሩሳሌም በገሊላ እያሳደደ የነበረ ሰው ከልዋሪቆን እስከ ደማስቆ የሚሳደድ የቤተክርስቲያን ምርጥ ዕቃ ይሆናል ብላችሁ ታስባላችሁ? እንዴ ወጋሪው አስወጋሪው ከምን ቅጽበት ተቀይሮ ተወጋሪ እንደሆነ አያችሁ እንዴ? ለምን ግሮሰሪ እንደ ቢራ ጠርሙስ በጥራጊ ለምን አትበተንም? በልብህ እግዚአብሔርን ከፈለግከው፣ ጥቂት ቅናትና ቁጭት ኑሮ ከተንገበገብከው ለምን ደረጃ አንድ ወንበዴ ለምን አትሆንም? እግዚአብሔር መቀየር ይችልበታል። እንደሱን ያደረገው እኮ አሁን ጳውሎስን ማን ይጠቅማል ብሎ ሊያስበው ይችላል? እጅግ ታላቅ ጠቃሚ ሰው፣ ተፈላጊ ሰው እንዴት ሆነ? አደረገው እግዚአብሔር። አሳዳጆችን እግዚአብሔር እንዴት አድርጎ ተሳዳጆች አድርጎ ቀየራቸው? እነዛን በዝሙት የኖሩትን እነ ማርያም ግብፃዊትን እንዴት አድርጎ አከበራቸው? እንዴት ታግሶ በበረሃ አስኖራቸው? ለውበታቸው ተጠንቀው በሽቶና በሜካፕ ይቀቡና ይጨነቁ የነበሩትን እነዚያ ሴቶች እንዴት ቅዱሳት አንስት አድርጎ ቀየራቸው? ማንም አይቀየራል። እግዚአብሔር ጋር ደርሶ ሳይቀየር የወጣ የለም። ይህን እናምናለን። አፈር ነው እምነት ሆኗል፣ ውሃ ነው ጸበል ሆኗል። ማንም አይቀየራል። ጥቂት ጊዜ ቆየ እንጂ እግዚአብሔር እንዲህ
ገዳዮቹን ሟቾች ያደረገ እግዚአብሔር አይደለም። በገደሉበት ሰይፍ አንገታቸውን ተመቻችተው እንዲሰጡ ያደረገ እነዚህን ገዳዮች ሟቾቹ ያደረገ እሱ አይደለም። የተወደዳችሁ ክርስቲያኖች በኔሮን ቄሳር መናፈሻ ውስጥ እግዚአብሔር ክርስትናን ይሰራል ብላችሁ ጠብቃችሁ ነበር? አመድ የሆነ የሰማዕታት አመድ በቄሳር ቤት ያሉ ክርስቲያኖችን እንደሰራቸው አታውቁ? እግዚአብሔር በኔሮን አፍንጫ ስር ሰማዕታትን ይሰራ ነበር። ለዚህ ነው ቅዱስ ጳውሎስ ከኔሮን ቄሳር ቤተሰቦች ሰላምታ ያቀርቡላችኋል ያለው። ክርስትና በሚቃጠልበት ቤት ውስጥ እግዚአብሔር ክርስትናን ያቀጣጥል ነበር። የማይጠቅመውን ቦታ የሚጠቅም አድርጎ ይቀይረዋል። እግዚአብሔር ነው። ልናምነው የሚገባን እግዚአብሔር ነው። ጳውሎስንም እኮ እንደዚህ የቀየረው እንዴት ይደንቃል! እግዚአብሔር በሚወገረው ሰው ጸሎት ወጋሪውን ይቀይራል። እግዚአብሔር ይቀይራል። እንደማ እንደ ጳውሎስ አንድ ሊቅ ሲናገር ጳውሎስን ያጠመደች የተወጋሪው የእስጢፋኖስ ጸሎት ነች ይላል። ወገኖቼ የአንዳንዶች ጸሎት አንዳንዶችን ሊያጠምድ እንደሚችል አታውቁ? ለዚህ እኮ ነው በረድኤት ቤተክርስቲያን እንድንሰበሰብ ቤተክርስቲያን የምትመክረን። አዎ አንድ ባች ነበሩ፣ ተወጋሪና ወጋሪ። የአንድ ጉባኤ ቤት ተማሪዎች ነበሩ፣ ጳውሎስና እስጢፋኖስ። እንደውም አንድ ሊቅ ምን ይላል? ጳውሎስ የወጋሪዎችን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን በረከቱ ይደርብንና የጳውሎስን ነፍስ ያዛት ይላል። ወገኖቼ ጳውሎስን እንዴት አድርጎ ጠቃሚ አድርጎ ለመቀየር የእስጢፋኖስን ጸሎት እግዚአብሔር ይጠቀም ነበር። የአንድ ሰው ጸሎት እዚህ ውስጥ ይቀይረ ይሆናል። የአንድ ሰው እንባ ይመልስ ይሆናል። የአንድ ሰው ጽናት ያተጋ ይሆናል። እግዚአብሔር የማይጠቀመው ምን አለ? እግዚአብሔር ከመራራ ውስጥ የጣፈጠ አውጥቶ የለም። እንደ ጳውሎስ መራራ ነበረ፣ ቤተክርስቲያንን ግን አጣፈጣት፣ በትምህርቱ አጣፈጣት። እግዚአብሔር ልጆቹ የነበሩትን አይሁድን የመለሰው በጳውሎስ በኩል። ማቴዎስ ወይም ሉቃስ ወይም ጴጥሮስ ቢሰብኳቸው ምን ያውቃሉ? እነዚህ መናኛዎች ናቸው፣ መች ተማሩ ይሏቸው ነበር። እግዚአብሔር ግን በተማረው ሰው፣ በሚመኩበት ሰው በጳውሎስ እነዚህን ሁሉ ጠቃሚ ሊያደርግ የማይጠቅመውን ሰው ጠቃሚ አድርጎ ቀየረው። እንደ ሰናፍጭ በሉ። የሰናፍጭ ቅንጣት ምን ትጠቅማለች ብላችሁ ታስባላችሁ? ለአይን እንኳን ማትታይ ዚጊባ ማትባል እውቅና ማይሰጣት ሪኮግኒሽን የተነፈጋት ምንኛ ምስኪን ናት እቺ ሰናፍጭ። ወገኖቼ አፈር ውስጥ ስትገባ ግን እግዚአብሔር ጠቃሚ አድርጎ ሰራባት። ምን አደረጋ? ብዙዎችን የምታስጠልል ትልቅ ዛፍ አደረጋታ። ታናሽነትህን ለምን ትንቀዋል? ዛሬ እውቅና ስለሌለ ለምን ታዝናል? ዛሬ ብቸኛ ስለሆን እዚህ ግባ ማለበት እማለት ታይኔ እግዚአብሔር ሲያይ እኮ ሁሉም ያያል። እግዚአብሔር ሲያድርብህ እኮ ዓለም ይከተልሃል። እግዚአብሔር ከአንተ ጋር ሲሆን እኮ ዓለም ይዘምርልሃል። እንደ ዳዊት እልፍ ገዳይ እያለ ያጨበጭብልሃል። ከእግዚአብሔር ጋር ርቀን ችግሩ። ያችን ሰናፍጭ ተመልከቷል። ትልቅ ዛፍ ሆነች፣ ብዙዎችን ያስጠለለች። ጳውሎስም እንደዚህ ነው ይላሉ ሊቃውንት። ዲዮናስዮስን የሚያክል ቅዱስ አስጠለለ። በአቴና የቅዱስ ጳውሎስ አሁን ጠቃሚነት እንዴት ተገለጠ! ዲዮናስዮስን የሚያክል አባት ቤተክርስቲያን። ሰናፍጭ የነበረው ጳውሎስ እንዴት ጠቃሚ ሆኖ ዲዮናስዮስን እንኳን እንዳስጠለለው ተመልከቱ። ብዙዎችን የምታስጠልል መሆን ምን ታውቃለህ? ዛሬ አልጠቅምም የምትለው ለብዙዎች ማረፊያ ልትሆን ትችላለህ። የብዙዎች ተስፋ ልትሆን ትችላለሽ። የብዙዎች መጽናኛ። ዛሬ ለምን ማንም እንደማያይ ታናሽ ነገር እየቆጠርክ ብቻ እንደማትጠቅም ቆጥረህ ጭርሱኑ ነገርንም ታበላሻለህ። ሰናፍጭ እንደዚህ ነው። ጳውሎስም እንደዚህ ነበር የሆነው ወገኖች፣ እንደዚህ ነበር የሆነው። የተወደዳችሁ ክርስቲያኖች አሁን እውነት እንነጋገር ከተባለ የተወደደ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለ300 ዘመናት ጥራጊ፣ ጉድፍ፣ የኢየሩሳሌም ቆሻሻ ሁሉ መልፊያ ሆኖ አልነበረ? እንኳን በሰው ልብ ውስጥ ከሰው አይን ርቆ አልነበረ? ማን ሊያስበው ይችላል? እንኳን መስቀሉ ክርስቲያኖች ራሳቸው ማረፊያ አጥተው እንኳን መስቀሉን ሊያወጡ ራሳቸውን የሚያስጠጉበት ፍርክታና ዋሻ አጥተው በተንከራተቱበት በዚያ ዘመን ይሄ መስቀል ወጥቶ ዓለምን ያስደንቃል ብላችሁ ታስባችሁ ታውቃላችሁ? እንደዚህ እኮ ነው። 300 ዘመን። ለምን ዘመንና ዘመናት አይሆንም? ለምን እንደ መስቀሉ አትቀበርም? እግዚአብሔር አንድ ነገር ማድረግ ይችላል። ሳትፈርስ፣ ሳትበሰብስ፣ ሳትሰበር እግዚአብሔር ሊያወጣ ይችላል። እንደሱን ያደረገው መች በሰበሰ፣ መች ፈረሰ፣ መች ተፈረካከሰ? 300 ዘመን። አዎ ይችላል እግዚአብሔር። አፈር አይበላም። ምስጥ አኝከው እግዚአብሔር ተናግሯል። እግዚአብሔር ብሏል። ማን ሊበላን ይችላል? ማን ሊያሸንፈን ይችላል? ማን ቅስማችንን ሊሰብር ይችላል? ማን አቅመ ቢስ ሊያደርገን ይችላል? ማን ይችላል? እግዚአብሔር ያሳያችሁ። ምን ዘመን ቢሄድ፣ ምን ጊዜ ቢንወግድ፣ የዓለሙ ሁሉ ቆሻሻ መጣ ለምን አትሆን? እግዚአብሔር አንጸባራቂ አድርጎ የሚቀየርበት ጊዜ አለው። አሁን እንደዚህ ስለሆንክ አልጠቅምም ብለህ እንዳታስብ። ብዙዎች እንደዚህ ነው የሆኑት። አሁን በሚሆኑት ነገር እንደማይጠቅሙ በመቁጠር ራሳቸውን ደስ ወደማያሰኝ ህይወት፣ ማብቂያ ወደሌለው ህይወት፣ የጠፋ ማይገኝ የሚመስላቸው፣ የወደቀ ማይነሳ የሚመስላቸው፣ የተቅበዘበዘ ማይታቀፍ የሚመስላቸው፣ የተሰበረ ማይጠገን የሚመስላቸው፣ የተሰናከለ ማይታረም የሚመስላቸው፣ አንዴ ከጀመረ ይጨርሰኝ ብለው በእውነት ደስ ወደማያሰኝ ህይወት የሚገቡ ስንቶች ናቸው። የእግዚአብሔር ቃል እንዲህ ይላል፣ የሳቱ አይመለሱምን? የወደቁስ አይነሱምን? ይላል እግዚአብሔር። እግዚአብሔር እንደዚህ እንደሚያደርግ አናውቅም። ማንም እንሁን ማን
እግዚአብሔር ማስተካከል፣ እግዚአብሔር አዲስ ማድረግ፣ እግዚአብሔር መወልወል፣ እግዚአብሔር መሰንገድ ይችልበት። እግዚአብሔር ሁሉን አዲስ አደርጋለሁ እንዳለ አዲስ ሊያደርገን የሚችል ቻይ አምላክ በጣም ያደርጋል። ምን ይጠቅማል ብሎ ሊያስቡ ይችላል። ይመስል የቆሻሻ መድፊያ፣ የጥራጊ ማከማቻ፣ የተረሳውን እግዚአብሔር ማስታወስ ይችላል። ይኸው የተጣለውን ማንሳት ይችላል። ይኸው ዘመን ያበቃለትን ሕያው ማድረግ ይችላል። ከቆሻሻ ውስጥ ንጹህ ማውጣት ይችላል እግዚአብሔር። ታዲያ ማን ተስፋ ይቆርጣል? ከ300 ዘመን በኋላ ከጥራጊ ጉድፍ ውስጥ ይፈርሳል ይበሰብሳል ተብሎ የሚታሰብ አንጸባራቂና በክብር የሚወጣ ከሆነ የመስቀሉ ተሸካሚ ልንሆን የተጠራን ክርስቲያኖች ዛሬ ቆሻሻ ተደፍቶብን ሊሆን ይችላል። ዛሬ ብዙ ኃጢአቶች ተንከባለውብን ሊሆን ይችላል። ዛሬ በብዙ ድካም ውስጥ ልንሆን እንችላለን። ግን አንድ ተስፋ አለ። እግዚአብሔር ሲያወጣ እኛ እናንጸባርቃለን። ጊዜያችን ሲደርስ እኛ ከቆሻሻ ውስጥ ንጹህ ሆነን መውጣት እንችላለን። የቆሸሸውን ዓለም ማጽዳት እንኳን እንችላለን። እንደሱ እኮ ነው የሆነው ክርስቲያኖች። ማንም ላያስበን ይችላል። እግዚአብሔር ሲያስበን ግን ሁሉን ወደ መጥቀም እንወጣለን። አሁን መስቀሉ ከዚህ ሁሉ ዘመናት በኋላ ይታሰባል ብላችሁ ታስባላችሁ? ባለንበት እንጽናችን፣ በተረዳንበት እንበርታችን፣ ጥቂት መኖር እንጀምር እንጂ እግዚአብሔር ሳያስበው የቀረ የለም። ማንም ላያስበን ይችላል። ዘመን ረዘመ እንዴት እንላለን ወገኖች? ዘመንን የሚያስረጅ አምላክ አለን አይደል? ዘመንም አልፈበት፣ ዘመንም አሸረ፣ በዘመናት የሸመገለ እንደሱ አይደል እንዴ? የትኛውም ዘመን እግዚአብሔር አያቅተው። በየትኛውም ዘመን ብንሆን እግዚአብሔር ጠቃሚ አድርጎ ከመስራት አያቅተው።